እንዴት ናችሁ? ሰላም ናችሁ? ዛሬ የምናየው ስለ ሲስተም ኦፍ ሊነር ኢኩዌሽን ሲሆን ግን ስለ ሲስተም ኦፍ ሊነር ኢኩዌሽን ከማየታችን በፊት አንዳንድ ማየት ያለብን ቃላቶች አሉ። እነዚህን ቃላቶች ሲስተም ኦፍ ሊነር ኢኩዌሽንን ሶልቭ በምናደርግበት ጊዜ ወይ ደግሞ የነሱን ሶሉሽን በምንፈልግበት ጊዜ የምንጠቀማቸው ቃላቶች ስለሆኑ መጀመሪያ ከነዚህ ብንጀምር አሪፍ ይሆናል ከሚለው የተነሳ ነው። እነዚህ ቫሪያብል፣ ኮንስታንት፣ ኮኤፊሽንት እና ተርም የሚል ተርሚኖሎጂዎቹን ይዤላቸው የመጣሁት። የመጀመሪያው ማየት ያለብን ስለ ቫሪያብል ነው። ቫሪያብል ማለት it is a symbol used to represent unknown number። ይሄ ማለት የሆነ ምልክት ሲምቦል ሲባል ምልክት ነው እና ይሄ ምልክት የማይታወቅን ቁጥር ሪፕሬዘንት ያደርጋል ወይ ደግሞ ይተካል። ይሄ ማለት አሁን ኤክስ ስንል ኤክስ የተለያዩ ቁጥሮችን ተክታ ትቆማለች። ለምሳሌ 1 ልትሆን ትችላለች፣ ኤክስ 1000 ልትሆን ትችላለች፣ ኤክስ 1 ሚሊዮን ልትሆን ትችላለች። ሶ ቫሪያብል ማለት ተለዋዋጭ ብዙ ነገራትን ተክቶ የሚገኝ ማለት ነው። ሌላኛው ደግሞ ኮንስታንት የምንለው ነው። ኮንስታንት ማለት ቋሚ፣ አንድ ቋሚ ዋጋን ይዞ የሚገኝ። ለምሳሌ እዚህ ጋር 3 ስንል ይሄ 3 ቋሚ ነው፣ አይለወጥም። 3 ዩኒትን ነው ሪፕሬዘንት የሚያደርገው፣ ሌላ ነገር ሪፕሬዘንት አያደርግም። እዚህ ጋር ዋይ ግን 3ንም ሪፕሬዘንት ሊያደርግ ይችላል፣ ሊተካ ይችላል። ዋይ 4ን ሊይዝ ይችላል፣ ዋይ 5ን ሊተካ ይችላል። አናቅም፣ ሊለዋወጥ ይችላል። ስለሆነ ኮንስታንት ግን የማይለዋወጥ ቋሚ ማለት ነው። ኮኤፊሽንት ማለት አንድ ቁጥር ተለዋዋጩን ያባዛ ምን ይባላል? ኮኤፊሽንት ይባላል። ተለዋዋጩን አባዝቶ የሚገኝ ቁጥር ምን ይባላል? ኮኤፊሽንት ይባላል። ለምሳሌ እዚህ ጋር አሁን 3y በምንልበት ጊዜ 3 ምንድን ነው? ኮንስታንት ነው፣ ቁጥር ነው። ዋይ ምንድን ነው? ተለዋዋጭ ነው፣ ቫሪያብል ነው። ይሄንን ቫሪያብል ወይ ደግሞ ይሄንን ተለዋዋጭ አባዝቶ የሚገኘው ቁጥር ማን ነው? 3 ነው። 3 ማን ነው? ኮኤፊሽንት ነው ማለት ነው። 3 ምን ብለን እንጠራዋለን? ኮኤፊሽንት ብለን እንጠራዋለን። አሁን እዚህ ጋር -4x ብንል ለምሳሌ -4x በምንልበት ጊዜ -4 ምንድነች? ቁጥር ነች። ኤክስ ምንድነች? ተለዋዋጭ ነች። ይሄ ተለዋዋጭን አባዝቶ የሚገኝ ቁጥር ምን ይባላል? ኮኤፊሽንት ይባላል። በጣም ቀላል ነው። ሌላኛው ደግሞ እዚህ ጋር እንድታውቁ የምፈልገው ስለ ተርሞች፣ ላይክ ተርሞች፣ አንላይክ ተርሞች ምን እንደሆኑ እንድታውቁ ፈልጋለሁ። አንደኛው ተርም ነው። ተርም ማለት a single part of an expression made up of constant, variable or both። ተርም ማለት አንድ የማቴማቲክስ ኤክስፕሬሽን ሆኖ ከቋሚዎች ከኮንስታንቶች ማለት ነው ከኮንስታንቶች ሊሆን ይችላል ወይ ደግሞ ከተለዋዋጮች ሊሆን ይችላል ወይ ደግሞ ከሁለቱም ተሰርቶ የሚገኝ ማለት ነው። አንድ ተርም ከሌላኛው ተርም ተለያይቶ የሚገኘው እነሱ መሃል የመደመር ወይ ደግሞ የመቀነስ ምልክት ከተገኘ ነው። ምን ማለቴ ነው? አሁን እዚህ ጋር 2xy + 3z ካን ይሄ አንድ ተርም ነው፣ ይሄኛው ሁለተኛው ተርም ነው። እነዚህ ተርምን ለያይቶ የሚገኘው ይሄኛው ሲደመር ምልክት ነው። አንድ ኤክስፕሬሽን ከሌላኛው ኤክስፕሬሽን በሲደመር ምልክት ወይ ደግሞ በሲቀነስ ምልክት ተለያይቶ ይገኛል ከሆነ ያ እነዛን ኤክስፕሬሽኖች እንደ የተለያዩ ተርሞች መግለጽ እንችላለን። ይሄ ተርም ኮንስታንት ወይ ደግሞ ቋሚ ቁጥር ሊሆን ይችላል፣ ላይሆን ይችላል። አሁን ለምሳሌ እዚህ ጋር 5y + 10 ብል እዚህ ጋር 5y እና 10ን ሰፓሬት አርግታ ወይ ደግሞ አለያይታ የምትገኘው ምልክት ሲደመር ነች። የሆነ ኤክስፕሬሽን ይሄ አንድ ኤክስፕሬሽን ነው፣ ይሄኛው ሌላኛው ኤክስፕሬሽን ነው። የሆነ ኤክስፕሬሽን በሲደመር ወይ ደግሞ በሲቀነስ ተለያይቶ ይገኛል ከሆነ እንደምን ልንቆጥራቸው እንችላለን? እንደተለያየ ተርሞች። እነዚህ ተርም ያው ለምሳሌ እዚህ ኮንስታንት ተርም ሊሆን ይችላል። ቫሪያብል ለብዬ ብቻ ተርም ሊሆን ይችላል። ቁጥርና ቫሪያብል አንድ ላይ ምን ሊሆን ይችላል? ተርም ሊሆኑ ይችላሉ። ሌላኛው ደግሞ ተመሳሳይ ተርሞች ወይ ደግሞ ላይክ ተርም የምንላቸው አለ። የማይመሳሰሉ ወይ ደግሞ አንላይክ ተርም የምንላቸው አለ። ላይክ ተርሞች የምንላቸው
ናቸው እዛ ውስጥ የሚገኙ ተለዋዋጮች በተመሳሳይ ፓወር ከተገኘ ነው። አሁን እዚህ ጋር 2xy ካል እዚህ ጋር ተለዋዋጭ እዚህ የሚገኘው ወይ ደግሞ እዚህ የሚገኘው ቫሪያብል ኤክስ እና ዋይ ነው። ይሄ ኤክስ እና ዋይ እሱ ያለው ፓወር አንድ ነው፣ እዚህ ጋርም አንድ ነው። 4xy ካል እዚህ ጋር የሚገኘው ተለዋዋጭ ምንድን ነው? ኤክስ እና ዋይ ነው። የኤክስ ፓወር ስንት ነው? አንድ ነው። የዋይ ፓወር አንድ ነው። ሁለት ተርሞች ላይክ ተርም ነው የሚባሉት እዛ ውስጥ የሚገኙ ቫሪያብል ወይ ደግሞ ተለዋዋጭ በተመሳሳይ ፓወር ካለ ነው አይደል? ዊዝ ዘ ሴም ፓወር ዋን ዋን ያሉት እነዚህ ሁለቱ ተርሞች ምን እንላቸዋለን? ላይክ ተርምስ እንላቸዋለን። እዚህ ጋር እንድታውቁ የምፈልገው ነገሮች ላይክ ተርሞች ሊደመሩ ሊቀነሱም ይችላሉ። ላይክ ተርሞችን የምንደምረው የምንቀንሰው ኮኤፊሽንቶቹን በመደመር ወይ ደግሞ በመቀነስ ነው። እዚህ ጋር 2xy ፕላስ 4xy ብያለሁ። ቅድም ምን ብያችሁ ነበር? አንድን ተለዋዋጭ አባዝቶ የሚገኝ ቁጥር ኮኤፊሽንት ይባላል። እዚህ ጋር ኮኤፊሽንቱ 2 ነው፣ እዚህ ጋር ኮኤፊሽንቱ 4 ነው። ላይክ ተርሞቹን የምንደምረው የምንቀንሰው ኮኤፊሽንቱን በመደመር ነው። ኮኤፊሽንቱ 2 ነው፣ ኮኤፊሽንቱ 4 ነው። 2 ሲደመር 4 6 xy በማለት ደምረን ማስቀመጥ እንችላለን። አንላይክ ተርም የምንላቸው ግን ወይ የተለያየ ተለዋዋጭ ያላቸው ወይ ደግሞ ተመሳሳይ ተለዋዋጭ የሆነ እራሱ ፓወሩ የተለያየ ከሆነ እዚህ ጋር አሁን ለምሳሌ ኤክስ እና ዋይ የተለያየ ተርም ናቸው። ቢካዝ የተለያየ ቫሪያብል ወይ ደግሞ የተለያየ ተለዋዋጭ ኤክስ እና ዜድ ስለሆነ ግን አሁን እዚህ ጋር ኤክስ እና ኤክስ ስኩዌርን ወይ ደግሞ ዜድ እና ዜድ ስኩዌርን ብናያቸው ደግሞ አሁን ዜድ እና ዜድ ስኩዌር አንላይክ ተርም ናቸው። አንላይክ ተርሞች ናቸው። አንላይክ ተርሞች ናቸው ማለት እዚህ ጋር ተመሳሳይ ቫሪያብል ነው ወይ ደግሞ ተመሳሳይ ተለዋዋጭ ነው። ዜድ ነው የሚገኘው ግን ፓወር የዚህ ዜድ ፓወር አንድ ነው፣ የዚህኛው ደግሞ 2 ነው። ግን ላይክ ተርም ለመሆን ደግሞ ወይ ፓወራቸው እኩል መሆን አለበት፣ ፓወራቸው ቫሪያብሉ ተመሳሳይ ሆኖ ፓወሩ እኩል መሆን አለበት። እዚህ ጋር ግን ፓወሩ ዲፍረንስ ነው። ለዛ ነው አንላይክ ተርም። አንላይክ ተርሞችን መደመርም መቀነስም አንችልም። አንላይክ ተርምስ ካንኖት ቢ አድድ ቱጌዘር ኦር ካንኖት ቢ ሰብስትራክትድ ፍሮም ኢች አዘር። አንላይክ ተርሞችን አንድ ላይ መደመር ወይ ደግሞ መቀናነስም አንችልም። ሌላኛው ደግሞ ስለ አልጀብራ ኤክስፕሬሽን እና ኢኩዌሽን ነው። አልጀብራ ኤክስፕሬሽን ማለት አንድን ተለዋዋጭ ይዞ የሚገኝ ኤክስፕሬሽን አልጀብራ ኤክስፕሬሽን ይባላል። ለምሳሌ 2x ከሆን እዚህ ጋር ኤክስን ይዟል። በቃ ይሄኛው ምንድነው? አልጀብራ ኤክስፕሬሽን ነው። አሁን ለምሳሌ 40 ኬ ብንል እዚህ ጋር ኬ መለዋወጥ የሚችል ነገር ነው። በቃ ይሄ ምንድነው? አልጀብሪክ ኤክስፕሬሽን ነው። 20xy ካልንም ደግሞ ኤክስ ምን ይዟል? ቢያንስ አንድ ቫሪያብል ይዟል። ቢያንስ አንድ ይዟል ማለት ከአንድ በላይም ቢይዝ ችግር የለውም። አትሊስት ዋን ቢያንስ አንድ መያዝ አለበት ነው ያለው ስለሆነ ይሄ ምንድነው? አልጀብሪክ ኤክስፕሬሽን ነው። ሌላኛው ደግሞ ኢኩዌሽን ማለት አንድ ማቴማቲካል ስቴትመንት ሁለት ኤክስፕሬሽኖችን በኢኩል ይሆናል ምልክት አያይዟቸው ይገኛል ከሆነ ያ ስቴትመንት ኢኩዌሽን ይባላል። አሁን ለምሳሌ 2xy is equal to 10z ካል ይሄ አንድ ኤክስፕሬሽን ነው፣ ይሄኛው ሌላኛው ኤክስፕሬሽን ነው። እነዚህ ሁለቱ ኤክስፕሬሽኖች ተገናኝተው የሚገኙት በእኩል ይሆናል ምልክት ስለሆነ በእኩል ይሆናል ምልክት ተያይዞ የሚገኘው ኤክስፕሬሽን ሁሉም ምን እንለዋለን? ኢኩዌሽን እንለዋለን። ሌላኛው ደግሞ ሊነር ኢኩዌሽን ማለት is an equation with the highest power of variable is 1። ሊነር ኢኩዌሽን ማለት አንድ ኢኩዌሽን ውስጥ የሚገኙ ቫሪያብሎች ሊኖራቸው የሚችሉ ፓወር ትልቁ አንድ ከሆነ ምን ማለት ነው? አሁን ለምሳሌ እዚህ ጋር 2x - 4 is equal to 3 ካልኩኝ ኤክስ የሚኖራት ፓወር አንድ ነው። ለዛ ነው ይሄ ሊነር የተባለው። አሁን ለምሳሌ 4y + 3x is equal to 10 ብላችሁ እዚህ ጋር ዋይ ምንድን ነው? ዋይ ያላት ፓወር አንድ ነው፣ ኤክስ ያላት ፓወር አንድ ነው። አንድ ፓወር ካላቸው ምን ይባላሉ? ሊነር ኢኩዌሽን ይባላሉ ማለት ነው። ሶሉሽን ኦፍ አን ኢኩዌሽን። ሶሉሽን ማለት ደግሞ የኤክስን ወይ ደግሞ የቫሪያብልን ኤክስ ብቻ አይደለም የቫሪያብልን ወይ ደግሞ የተለዋዋጭን ቦታ ተክቶ ያንን ስቴትመንት እውነታ የሚያደርግልኝ ነገር ሶሉሽን እንለዋለን። አሁን ለምሳሌ 2x ሲቀነስ 4 ከ3 ጋር እኩል ይሆናል ካን ኤክስ ቦታ ማ ቢመጣ ይሄን ነገር እውነታ ሊያደርግልኝ ይችላል የሚባለው ሶሉሽን ኦፍ አን ኢኩዌሽን ነው። እዚህ ጋር 2x = 7 x = 7/2 ብለናል ከሆነ
7 ሁለተኛን እዚህ ጋር ኤክስ ቦታ ብንተካ ይሄ ነገር እውነታ ይሆንልኛል አለ። እስቲ እናረጋግጥ። 2 ሲባዛ በ7 ሁለተኛ ሲቀነስ 4 ከ3 ጋር እኩል ይሆናል። 2 በ2 ትጠፋለች። 7 ሲቀነስ 4 ከ3 ጋር እኩል መሆን አለበት። 3 ከ3 ጋር እኩል ይሆናል። ይሄ ደግሞ ሁሌም እውነታ ነው። ይሄ 7 ሁለተኛ ምንድን ነው? it is a solution of our equation መሆን ይችላል ማለት ነው። ለዛሬ ያስኩላችሁ ይሄው ነው። ሌላ ጊዜ እስክንገናኝ ድረስ በሰላም ቆዩ። አመሰግናለሁ።